በኃጢአት ባርነት ስንኖር ተገዝተን ከቤቱ ስንርቅ ትእዛዙን አፍርሰን አይቶ ዝም እንላለን ጠላቶቹ ሳለን። ውለታው ብዙ ነው ክብር ለሱ ይሆን፣ ውለታው ብዙ ነው ክብር ለሱ ይሆን። እልል በሉ አንድነት ዘምሩ፣ አመስግኑ ለክብሩ ዘምሩለት፣ እንደ እግዚአብሔር ያለ ማንም የለም። ቤተ ክርስቲያናችን ተጀምራለች። ስለዚህ አሁን መሰረቱን ለማጠናቀቅ የሚያስፈልገው ባለ 8 ብዛት 754 ቤርጋ ያስፈልጋል። ባለ 14 ብዛት 343 ቤርጋ ያስፈልጋል። ባለ 16 ብዛት 167 ቤርጋ ያስፈልጋል። ባለ 20 ብዛት 19 ቤርጋ ያስፈልጋል። ሲሚንቶ 250 ኩንታል ሲሚንቶ ያስፈልጋል። አሸዋ 5 ቢያጆ 5 መኪና ያስፈልጋል። ጠጠር 7 ቢያጆ ያስፈልጋል። እነዚህ ከተገኙ ይሄንን አሁን የተጀመረውን መሰረቱን ማጠናቀቅ ይቻላል ማለት ነው። ስለዚህ ይሄንን እንድናደርግ የህንፃው የባንክ ሂሳብ ቁጥር 1064 91 64 596 የህንፃው ስራ ነው። አስራት በኩራት ስዕለት ያላችሁ ደግሞ በደብሩ እንድትልኩ 1061 91 53 697 መርሶ ሕይወት መድኃኔ ዓለም ቤተ ክርስቲያን ይመጣላችኋል። በዚህ መጠቀም ትችላላችሁ። እኔ 100 ኩንታል ሲሚንቶ እችላለሁ ማለት ነው። ህንፃ ቤተ ክርስቲያኑ እንግዲህ እንደምታዩት በተአምር የሚሰራ ነው። በእውነት የህንፃ ኮሚቴው አባላት በእውቀታቸውም በገንዘባቸውም በኮሚቴነትም በዚህ ገና 6 ወር ባልሞላ ጊዜ ውስጥ መስከረም ላይ ነው የተጀመረው። በእውነቱ ወደ ውስጥ የተቀበረው ቤዝመንቱን በዚህ ያላቸው አይታቸዋል መቼም እና እግዚአብሔር እየሰራው መድኃኔዓለም እየሰራው ነው ማለት ይቻላል። መደገፍ መርዳት ያስፈልጋል። የምትረዱት ደግሞ ከጸሎት ጀምራችሁ ነው። በጸሎት መርዳት ይቻላል። በጉልበት መርዳት ይቻላል። በሀሳብ መርዳት ይቻላል። እያያችሁ እየመጣችሁ እየተመለከታችሁ እየጎበኛችሁ ሁላችሁም አሻራችሁ እንድታሳርፉ የቤተ ክርስቲያናችን መልእክት ነው። ዘላለም ተስፋ ይባላለኝ። የዚህ የቤተ ክርስቲያን የህንፃ አሰሪ ኮሚቴ ምክትል ሰብሳቢ ነኝ። እንግዲህ የቤተ ክርስቲያን የተጀመረው መስከረም ወር 2018 ነው የተጀመረው። እንግዲህ የፈጀው ጊዜ 3 ወር ከ27 ቀን ማለት ነው። ይህ ቤተ ክርስቲያን የሚያርፈው 1400 ካሬ ላይ ነው። አሁን እዚህ የቆምንበት ቦታ የቤተ ክርስቲያኑ ግማሽ አካል ከውስጥ ግራውንድ ያለው ከላይ ከቤተ ክርስቲያኑ ጋር የሚገናኝ ነው። ይሄኛው የግራውንዱ መሰረት አልቋል ማለት ነው። የግራውንዱ ዓላማ የቤተ ክርስቲያኗን ክርስትና ቤትና ንዋየ ቅድሳንን ማስቀመጫ ይሆናል ተብሎ ነው የሚታሰበው። ብሩ የወጣበት ወደ 4,500,000 ብር አካባቢ ወጥቷል፣ ከእቃ ከተሰጠን ሌላ ማለት ነው። እንግዲህ ከምድር ቤቱ በላይ ወደ 17 ሜትር ያድጋል። ከምድር ቤቱ በታች እንግዲህ ይሄ 6 ሜትር አለው። ከምድር ቤቱ በታች 3 የተቆፈረ ነው። እዚህ ጋር ደግሞ ሲዘጋ 3 ሜትር 6 ሜትር አለ። ቅየሳውንም ስናካሄድ ከመንገድ ነው የተነሳ ነው። ቤተ ክርስቲያኑም ራሱ አሁን በሚታየው ሌብል ትንሽ ከፍ ብሎ መታየት ስላለበት እሱን ጨምሮ ከምድር በላይ ወደ 17 ሜትር ይወጣል። እኔ እንግዲህ እስካሁን በቆየንበት ጊዜያቶች የምእመኑም ትብብር እግዚአብሔር ይመስገን አጠገባችን ያለው ስራውም እግዚአብሔር ይመስገን እየሰራን ያለው ከአስተዳደር ሰራተኞች ጋርም ከሰበካ ጉባኤም ጋራ የህንፃ ኮሚቴው አብሮ በመተባበር እየሰራ ነው ያለው። እንግዲህ 2 አይነት አሰራር ነው ያለው። አንደኛ መጀመሪያ ከመሰረቱ ከወጣም በኋላ የዚህ የስትራክቸሩ ስራ ማለትም የህንፃው አጥንት ስራ
ነው የምንሰራው እስከ ጉልላቱ ስራ ድረስ። ያንን ከሰራን በኋላ እንግዲህ ወደ ግድግዳዎች እንሄዳለን። ዋናው ትልቁ ነገር ይሄ የአጥንቱ ስራ ነው። የአጥንቱን ስራ ደግሞ ጀምረነዋል፣ እግዚአብሔር ያስፈጽመናል ብለን እናስባለን። ይሄ መርሶ ሕይወት ዓለም ባንክ መድኃኔዓለምና ማርያም ቤተክርስቲያን ነው የሚባለው። ለሁሉም ማስተላልፈው እንዲረዱን እኛም በጉልበታችንም በገንዘባችንም ለፍተን እንደምንሰራው እርግጠኛ ሆኜ መናገር እፈልጋለሁ። የቤተ ክርስቲያኑ የስብከተ ወንጌል ኃላፊ መጋቢ አዲስ አምደወርቅ እባላለሁ። ይህ ቤተ ክርስቲያን 2 ዓመት ከ4 ወር ያስቆጠረ ሲሆን ክቡር አባታችንም መምህር ሊቀ ትጉሃን ገብረ መስቀል ኃይለ መስቀል እዚህ ቦታ ላይ ትልቅ አሻራ አስቀምጠዋል። ጂኒተሩን በመግዛት ልዩ ነገር ከዚህ በኋላ በጊዜው የነበርንባት ቤተ ክርስቲያን ጠባብ ስለነበረች ሰበካ ጉባኤው የአካባቢው ምእመናን ካህናቱ በመወያየት ምን እናድርግ ሲባል አይ እዚሁ ቤተ ክርስቲያኑ መጀመር አለበት፣ ለጊዜው ግን መቃረቢያ ይህ እስኪሰራ ድረስ መቆየት አለበት ተባለ። ከዚያ በኋላ እርሶም አሉበት ቆርቆሮውን ሙሉ ቆርቆሮውን እርሶ ነው የቻሉን። ይህ ቤተ ክርስቲያን ለጊዜው መቃረቢያ ተሰራ። አሁን እንግዲህ አቶ ኢንጂነር ዘላለም ከመጀመሪያው ጀምሮ በመከታተል ከዚህ እስከ ክፍለ ከተማ እስከ ከንቲባ ጽሕፈት ቤት ያለውን ጉዳይ ካርታውን ዲጂታል በማድረግ ልዩ ወጫቸውን ህንጻ ኮሚቴውም የራሳቸውን ወጭ በማድረግ ጉልበታቸውን በማድረግ ከዚህ ደረጃ ደርሶ የድሮዎች አለቆች ተቀየሩ። አሁን ደግሞ ያሉት እነሱ ከመጡ ጀምሮ ግን እግዚአብሔር ፈቅዶ ወዲያውኑ እንደመጡ ሳምንት ሳይሞላ ካርታው ዲጂታል ካርታ መጥሳ ከዚያም ደግሞ የግንባታ ፈቃዱ አስቸግሮ ነበር። እሱም ግንባታ ፈቃዱም ደግሞ ተፈቀደ። ከዚያን ቀን ጀምሮ ልዩ ሰባካያን ጉባኤ በማዘጋጀት እንደዚህው ልዩ ባለሀብቶችን በማሰባሰብ እንግዲህ አሁን ላለበት ደረጃ ደርሷል ማለት ነው። በአጭር ጊዜ እንዲሰራ እንዲጠናቀቅ ከአስተዳደር ሰራተኛው ከህንጻ ኮሚቴው ጋር በመሆን ምእመናኑ እጁን ወደዚህ ሊዘረጋ ይገባል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በአቃቂ ቃሊቲ ክፍለ ከተማ ዓለም ባንክ መርሶ ሕይወት መድኃኔዓለም እና ቅድስት ድንግል ማርያም አቡነ ሐራ ድንግል ቤተክርስቲያን ነው። ይህንን የሚሰማ ሁሉ ስልክ ቁጥሩንም አካውንቱም እናስቀምጣለን። የሚችለውን ነገር እንዲያደርግልን በእርስዎ አስተባባሪነት ይህ ድምጽ የሚሰማችሁ ሁሉ በዓለምም በኢትዮጵያም በውጭ ሀገርም ያላችሁ ይህን እንድታግዙን ብዬ መልእክት አስተላልፋለሁ። አመሰግናለሁ። ጌታቸው ተንሳው እባላለሁ። ይሄ ስራ በጣም በጥሩ ሁኔታ ነው የተጀመረው። አሰሪ ኮሚቴው በጣም ዲቮትድ ነው። በጣም ጥሩ እውቀት ያላቸው ሰዎች 7-6 ኢንጂነሮች አሉበት፣ ባለሙያዎች አሉበት ኮሚቴ ነው። በተለይ እኔ ይህን ቤተክርስቲያን 2014 ቦታ ፍለጋ ጀምሮ መስራች ኮሚቴ ነኝ። በዚህ ስራ ሞራል ይህን ስላቡን ሞልተን ኮለን አቁመን እንከርማለን ብለን ነው የምናስበው። ምክንያቱም በ3 ዓመት እንጨርሳለን ብለን እያሰብን ስለሆነ ማለት ነው። እና ማህበረሰቡም ጥሩ ነው፣ ካህናትም ጥሩ ነው፣ ሁሉም ሰው ሰራተኛውም ጥሩ ነው። አንድ ፎርማንና አንድ ንብረት ያዥ ብቻ አድርገን ነው ሌላውን በነፃ ነው እያገለገለ ያለ ህዝቡና በአጭር ጊዜ ስራው ይጠናቀቃል ብለን እናስባለን። ስሜ መጋቤ ብርሃናት ብሩክ ሻይርጋ እባላለሁ። የዓለም ባንክ መርሶ ሕይወት መድኃኔዓለም ቤተክርስቲያን ዋና ጸሐፊ ነኝ። እንደ እውነቱ ከሆነ ከኛ በፊት የነበሩ አባቶች ዋና አስተዳዳሪውም ዋና ጸሐፊውም ትልቁን ስራ ሰርተዋል። ይህ ቤተክርስቲያን አልተጀመረም ነበር፣ ስራው ማለት ነው አልተጀመረም። እኛ ከመጣም በኋላ እግዚአብሔር ፈቅዶ ህንጻ ኮሚቴው ጠንካራ ህንጻ ኮሚቴ ነው። እጅግ በታማኝነት የሚሰራ ነው። ኦርቶዶክሳውያን የሚሰጡትን ለዚህ ህንጻ ቤተክርስቲያን ብለው የሚያመጡትን ማቴሪያል በትክክል በዚሁ ላይ በማዋል እንደዚሁም ገንዘቡን ደግሞ በህጋዊ መንገድ በመመራት እኛ ከመጣም በኋላ ቅድም በኢንጂነር እንደተገለጸው መስከረም ወር 2018 ይህ ህንጻ ተጀመረ። አሁን የቆምንበት ቦታ እንዲህ ስናየው ቀላል ነገር ይመስላል። ነገር ግን ወደ ውስጥ በጣም ቁፋሮው የዘለቀ የጠለቀ ብዙ ማቴሪያል የወሰደ እንዲሁም ደግሞ ለቁፋሮ ምቹ ያልሆነ ነበርና ቀን ቀን እነ ኢንጂነር ይሰራሉ፣ ለይት ደግሞ መድኃኔዓለም እየሰራ እንደው በየቀኑ በየእለቱ ልዩና ለውጥ እየታየ ከመጣም በኋላ እንግዲህ እንደ እግዚአብሔር መልካም ፈቃድ የህንጻ ቤተክርስቲያን ተጀምሮ አስፈላጊ ፕሮሰስ ሁሉ ህጋዊ ሰውነቱ ተጠብቆ ተጀምሮ
እግዚአብሔር ራሱ እየሰራ ነውና ትልቁን ድርሻ የሚወስደው እግዚአብሔር ነው። በመቀጠል ግን የደብሩ ሰበካ ጉባኤ፣ የደብሩ ህንፃ ኮሚቴ፣ የደብሩ ማህበረ ካህናት እንዲሁም ደግሞ የአጥቢያው ምእመናን እንዲሁም ከአጥቢያው ውጭ ያሉ ኦርቶዶክሳውያን በሀገር ውስጥም በውጭም ዓለም ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሁሉም ርብርብ ለዚህ አድርሶታል ማለት ነው። የመጨረሻው መልእክቴ ኦርቶዶክሳውያን የአጥቢያው ምእመናን በሀገርም ውስጥ ያላችሁ በውጭውም ዓለም ያላችሁ የእግዚአብሔር የመድኃኔ ዓለም ልጆች ይህ ህንፃ ቤተክርስቲያን እዚህ ለመድረሱ የእናንተ እገዛ ነው። ከጸሎት ጀምሮ በሀሳብ እንድታግዙን፣ በጉልበት እንድታግዙን፣ በእውቀት እንድታግዙን እንዲሁም ደግሞ በገንዘብ በማቴሪያል የጀመርነውን ህንፃ ቤተክርስቲያን በጋራ ተረባርበን እንድንፈጽመው ሁላችሁም ኦርቶዶክሳውያን ለዚህ ህንፃ ቤተክርስቲያን የየበኩላችሁን ድርሻ እንድትወጡ በመድኃኔ ዓለም ስም ጥሬን ማስተላለፍ ፈልጋለሁ። ውድ ተመልካቾቻችን እንግዲህ በመላው ዓለም ሆናችሁ በአገር ውስጥም በየቤታችሁ በውጭም ሀገር ሆናችሁ በዚህ በምታዩት አካውንት በቤተ ክርስቲያኑ ስም በተከፈተው የህንፃ አሰሪ ኮሚቴ የባንክ ሂሳብ ቁጥር በቀጥታ የምችሉትን በማድረግ በጉልበት፣ በእውቀት፣ በሙያ፣ በገንዘብ በምችሉት ኑ ወደ መርሶ ህይወት ወደ ድልድዩ ኑ። መርሶ ማለት መሸጋገሪያ ድልድይ ማለት ነው። ስለዚህ በዚህ ድልድይ ላይ ወደ መንግሥተ ሰማያት ለመግባት እንሽቀዳደም መልእክቴ ነው። እኔ ስሜ መላከ ብርሃን መኮንን ደጀን ይባላለሁ። የዚህ ቤተክርስቲያን ዋና አስተዳዳሪ ነኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ልዩ ቦታው አቃቂ ቃሊቲ ክፍለ ከተማ ዓለም ባንክ መርሶ ሕይወት መድኃኔ ዓለም ቤተክርስቲያን ይባላል። እንደ እግዚአብሔር መልካም ፈቃድ ያው ሰኔ 25 ቀን 2017 ዓ.ም ነው እዚህ የመጣሁት። ይህን ስራ የጀመርነው መስከረም 1 ጀምሮ ነው። በእውነቱ በቤተ ክህነቱም በቤተ መንግስቱም በተለያየ ቦታ ያሉ አባቶቻችንን በእውነት በጣም አግዘውናል። ይህንን አሁን በዚህ በ5 ወር ውስጥ ነው እዚህ ያደረስነው። ማህበረ ካህናቱን፣ ሰንበት ትምህርት ቤቱን እንደዚሁ ደግሞ ሰበካ ጉባኤውን፣ ህንፃ ኮሚቴውን በማጠናከር ይህን ስራ የጀመርነው ማለት ነው እና አሁን ህንፃውን እየተሰራ እያለም ሱቆች እንሰራለን፣ ትምህርት ቤት እንሰራለን፣ ወፍጮ ቤት እንሰራለን የሚል እቅድ አለን። የቦታ ማካተት ጥያቄ ጠይቀናል። እስከ ከንቲባ ጽሕፈት ቤት ድረስ ያው ደርሶልናል። ምናልባት እግዚአብሔር ፈቅዶና ወዶ ያ ከተፈቀደ አሁን እንዳልኩት ትምህርት ቤትም ወፍጮ ቤትም ለመስራት እቅድ አለን። እኔ ለመላው ዓለም ማስተላለፈው መልእክት መቼም ጌታ መድኃኔ ዓለም ክርስቶስ ያው ሁሮ መሐሩ ውስተ ኩሉ አጽናፈ ዓለም ብሎ ያው በቅዱስ ማቴዎስ ወንጌል ምዕራፍ 28 ላይ እንደተናገረ ሁሉ የቤተ ክርስቲያን አገልጋዮች በእውነቱ ኑሯቸው ከእጅ ወደ አፍ ነው። ምንም የሚከፈላቸው ደሞዝ ይሄን ያህል የሚያረካም አይደለም። አሁን በመሰረታዊነት እየተከፈላቸው ያለው ከሙዳይ ምጽዋት፣ ከአስራት፣ ከበኩራት ነው። አንድ የሚከራይ ነገር ምንም የለውም ደብሩ ማለት ነው። ከተመሰረተ ዘንድሮ 3ኛ ዓመቱ ነው። ስለዚህ ይሄን የሚባል ነገር ስለሌለ ምናልባት በዓለም አቀፍ ያሉ ልጆቻችን የደብሩ አካውንት ቅድም ተነግሯል፣ የህንጻውም ተነግሯል። በተለያየ ነገር መቼም በውጭ ያሉ እህቶቻችን ወንድሞቻችን ስላሉ በዚህም አጋጣሚ ያው ለካህናቱም የሚያስፈልገውን ነገር እንድታግዙን አሻራቸውን በዚህ ቤተክርስቲያን ላይ አሳርፈው ይህን ቤተክርስቲያን በጋራ እንድንጨርስ መልእክቴን አስተላልፋለሁ። መላከ ገነት ልሳነ ወርቅ ተስፋ እባላለሁ። የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ። ቤተክርስቲያኑ የመሰረት ነው እኛ ነን። እኔ ከመጣው ነው የተመሰረተው። እድገቱ በጣም እጅግ በጣም ጥሩ ነው። ሲመሰረት ጠንካራ ምእመናን ስለነበሩ 2 ወር ነው ይሄ ቤተክርስቲያን የተሰራው። 2 ወር ብቻ። ይሄም መቃኞ እጅግ ሰፊ ነው። እንደሚያዩት ውስጡ ሁሉ በጣም ግሩም ነው። አሁንም እንደሚያዩት የህንፃ ቤተ መቅደስ ጀምረው እየታገሉ ነው ያሉትና የአካባቢው ህዝብ ካህናቱ በጣም ጎበዞች ናቸው። 2 ዓመቱ ነው። በ2 ዓመት እንደዚህ አይሰራም እና በጣም አስገራሚና በእድገት ላይ ያለ ቤተ መቅደስ። ይህ ቤተ ክርስቲያን እንደሚያዩት ወንዝ ዳር ነው። ረግረግ ቦታ ነው። በጣም ከፍተኛ ወጪ የሚያስፈልገው ነው። ሁለተኛ ደግሞ በዚህ ዙሪያውን ከቤተ መቅደሱ ፊት ለፊት በጀርባው ላይ በምስራቅ በኩል የሚታየው ግለሰቦች የያዙት መሬት ነው። መንግስትን የካተትልን ጥያቄ ብንጠይቅም ለዚህ ሁሉ አትክልት ለእያንዳንዷ ተቆጥራ ብር እንከፍላለን። ብዙ ብር ነው የሚገመተው።
ስለዚህ መንግስት እንኳን ቢፈቅድልን ግለሰቦቹ የደከምንበትን የለፋንበትን ብለው ስለሚጠይቁ ምናልባት እግዚአብሔር የፈቀደላቸው መድኃኔዓለም የረዳቸው ክርስቲያኖች ይህንን ግምት ውስጥ በማስገባትና በዚህ በታች በኩል ያለው ወንዝ ውሃ ስለሆነ ከፍተኛ የውሃ ደለል እንዳይመጣ ጥንቃቄ ስለሚያስፈልግና ከፍተኛ ገንዘብ ስለሚያስፈልግ ቢረዱና ይህን ቤተ መቅደስ ትልቅ ብናደርገው ወደፊት እዚህ አካባቢ ምንም ስለሌለ ሌላ ቦታ ቤተ መቅደሱ እንጊዜ ቦታውም ሌላው ሳይያዝ ወንዙንም ዙሪያውን በማጠርና በመገንባት ከፍተኛ ወጪ ስለሚያስፈልግ ከኮሚቴው ጋር ሆኖ ቦታውን መያዝ ያስፈልጋል የሚል ሐሳብ አለኝ። እማማ ሚዲያ በጣም እናመሰግናለን። ይህንን ደግሞ በባለቤትነት በአባትነት እየመሩ ክቡር ሊቀ ትጉሃን ገብረ መስቀል ላደረጉት አስተዋጽኦ ዋጋዎትን መድኃኔዓለም ይክፈለዎት። ለመላው ኦርቶዶክሳውያን እንደርሶ ወጣ ብለው ያላዩ ደህና ቤተ መቅደስ እየተገለገሉ ያሉ ውሃ ላይ የቆመ ካህናቱ በበጋ ፀሐዩ በክረምት ቅዝቃዜው እጅግ ከፍተኛ ስለሆነ ተረባርባችሁ ይህችን ቤተ መቅደስ ቶሎ ቢሰራ ላለሁኝ። አመሰግናለሁ።